እኔ የጥቂት ባለጸጋ ቢሆንም ገና ዶክተር ላምብ ጋር 11 ፈረንጆች ወደ ወላይታ ከገቡ 1920 እስከ ዛሬ ድረስ ያለውን ታሪክ ሁሉ ባውቅ ብዙ መከራና ችግር እስራትም እንደገና ለሞት ተዳርጌ ከዚህ አንተ አድነ ያኖርከኝ እግዚአብሔር ነህና እባክህን የኔን ታሪክ የምጽፍበት እግዚአብሔር ሆይ ገንዘብ ከየትም አድርጌ እንድትሰጠኝ በናዝሬቱ ጌታ በኢየሱስ ክርስቶስ ደም ኃይል እጸልያለሁ ብዬ እግዚአብሔርን ሳርፈው ብዙን ጊዜ በእንብርክክና በእንባ የቆየሁበትን ጊዜ አስታውሳለሁ። አሁን እናንተ የኔን መጽሐፍ ለመጻፍ መንፈስ ቅዱስ ሳሳስባችሁ በእውነት ረጅም ጊዜ በጌታ ፊት በጉልበት በእንባ በጾም በጸሎት የተናገርኩት የእግዚአብሔር የኔ እንባና የኔ ጩኸት እናንተን ካያላችሁበት ቦታ አንቀሳቅሷችሁ በተለይ እኔ የጠበቅኩት ሌላ መንገድ ነው። እግዚአብሔር የጠበቀው ከእናንተ በኩል ሆኖ ይህንን የእሳቸውን መጽሐፍ እኛ እናሳትማለን ብላችሁ ስትነጋገሩ የእናንተ መልስ ብዬ የእናንተ ውይይት ብዬ የእናንተ ጭውውት ብዬ የእናንተ እንቅስቃሴ ብዬ አላስብም። ልክ የሰማይና የምድር ንጉሥ የሆነ እግዚአብሔር እኔ በወላይታ ተንበርክኬ ያለቀስኩትን እምባዬን ባላችሁበት ቦታ ሁሉ የመንፈስ ቅዱስ እሳትና መለኮታዊ እንቅስቃሴ በማድረግ እግዚአብሔር ያደረገው ነገር ነው ብዬ አስባለሁ። አሁን ግን ብዙ ጓደኛዎቼ ትንሽ ሳንቲም ስላላቸው የሆነውንና ያልሆነውንም ሁሉ መጽሐፍ ያወቁትንና ያላወቁትን ሲናገሩ በመጀመሪያ በወላይታ ጌታን ባመኑት ያመኑትን 10 ሰዎችን እግራቸውን እያጠብኩ እና ብሩ ዱባሌ ጎዳና ጋቲሶ ገለሶ ጮራሞ ቀባቴ ቦቶሩ ዱቡሾ አንደርገ ዳያሳ ደስታ ዳያሳ ኢማማ ዋንዳሮ ደባራ ኢማማ ፉካሬ ፎሻ ኢማማ ማሚቴ አላቦ ከነሱ ጋር እያዳኩ እግዚአብሔር ይባርክ ሲሉኝ ለበቅሏቸው ሳር እያጨድኩ እንደዚህ በኦቶና ከነጮች ጋር ከሚስተር ሮማን ጋር ከሚስባር ግስተን ጋር ከዶክተር ባሪሎ ጋር ቤተዘመዶቼ በእምነት በኩል አባሮኝ ከነጮች ጋር እዚያ በኦቶና የኖርኩት እኔ ጣፋጭና ለእግዚአብሔርም ክብር የሚሆን ለወንጌልም በረከት የሚሆን ለሚያነቡም ድጋፍና መቆሚያ የሚሆነውን ታሪክ ለመጻፍ ሲነሳ ያው በቃ የገንዘብ እጥረት ደርሶብኝ እስካሁን ድረስ ቆይቻለሁ። ያ ሰው ደግሞ ሲጸልይ ባለፈው ጊዜ በሆስፒታል ሆኜ ከእናንተ የመጣው ገንዘብ እግዚአብሔር ጌታ ቢረዳኝም ቢያድነኝም የእናንተ ድጋፍ ከጸሎት ጋር የመጣው ገንዘብ እኔ በህይወት እንዳኖረኝ ነው ማስበው። ለዚህ ደግሞ የሰማይና የምድር ንጉሥ የሆነ እግዚአብሔር ሐሳባችሁ የተባረከ እንደሆነ ከዙፋኑ ለእናንተ አስቦ ምንም ካልጎደለበት ከእግዚአብሔር ከቅዱስ ጎተራ አስፈላጊውን ነገር ሁሉ በሙላት እንዲሰጣቸው እየለመንኩ ዛሬም ደግሞ ያ ክርስቶሳዊ ልብ አሁን የተማርነው ቅዱስ ልብ በፈረሃ እግዚአብሔር የተሞላው ልብ እናንተን እግዚአብሔር መንፈስ አነሳስቷችሁ ዛሬ ይህንን ለአባታችን መጽሐፍ በማጻፍ
በምድርም በረከት በሰማይም ዋጋ ልንቀበል ደግሞ እድሜያችንንም እንዲባረክ በዘሌዋውያን ምዕራፍ 19 ከቁጥር 32 ላይ በሽበታሙ ፊት ተነሳ፣ ሽማግሌውን አክብር፣ እግዚአብሔርን ፍራ፣ እኔ እግዚአብሔር እናገራለሁ እንዳለ እንደ እግዚአብሔር ቃሉ እውነት ስላደረጋችሁና ዘኍልቍ ምዕራፍ 12 ላይ ሚርያም በሙሴ ላይ በወጣች ጊዜ እግዚአብሔር ሚርያምን ሊቀጣት ተነስቶ እኔ እቀጣታለሁ ሲነሳ ሙሴ እባክህን እግዚአብሔር ምሕረት ብዙ ነውና ማራት ብሎ ባላት ጊዜ እግዚአብሔር ለሙሴ አባቷ በፊቷ ላይ ተፊን ቢተፋባት እንኳን እስከ 7 ቀን ድረስ ትቀጣ አለ። የአባቱ ተፍ በረከት እንደሆነ ቃሉ ሲናገር ነው። ስለዚህ እናንተን ደግሞ ለዚህ ሐሳብ ከያላችሁበት ቦታ አንስቶ ያመጣው እግዚአብሔርና በዚህ ሐሳብ ላይ የተባበሩትን የሰማይ አምላክ ልጆችን ያው እግዚአብሔር አብስቶ ይባርካችሁ እያልኩ እግዚአብሔር በቅርብ ጊዜ መጽሐፉን አሳትሞ ይህ መጽሐፍ ስራውም በእግዚአብሔር ፊት ስም ተከናውኖ እናንተ ጋር እንዲደርስ እየለመንኩ እየጸለዩ የእግዚአብሔር በረከት በእግዚአብሔር የተጀመረው ነገር ሁልጊዜ ጣፋጭና በረከት ያለበት ነው። እኔ እንግዲህ ከሰው ያየሁት ሳይሆን ከኢትዮጵያ ዶክተር ላምብ ወደ አሜሪካ እየሄደ መጽሐፉን ሁሉ ጽፎ የሱን የሕክምና አገልግሎትን ዶክተር ላምብና ሚስቲዮ አንድ ነርስ 3 ወጣቶች ከኢትዮጵያ ወደ አሜሪካ ሲመለሱ እንደገና ወንጌላዊ ሚስተር ሮጀርስ እና የሱ ሚስት 3 ወንጌላውያን ወደ ከኢትዮጵያ ወደ ሀገራቸው ሲመለሱ ቀጥታ የራሳቸውን ጽሑፍ በመጽሐፍ አድርገው የሄዱትን እኔ ሚስተር ሮማን እና ሚስ ባርግስተን እንዲሁም ዶክተር ባሪሎ ኃይሉ let you read the starting point of Wolaita Church. Let you read deeply again and again because you will tell the history for the others እያሉ ጥንቃቄ ሲሰጡ እኔም ልክ በራሴ ለረጅም ጊዜ ያነበብኩትን እነሱ የተነሱበትን ከተነሱ እስከ ወላይታ የተራመዱትን መንገድ ያደረጉትን እነሱን ደግሞ ከኢትዮጵያ ሄዶ በኒውዮርክ ከተማ ያለውን ኮንፈረንስ ውስጥ ቆሞ አገሬ እንደዚህ ነው ብሎ ያመጣውንም ንጉስንም ሁሉ ስለሚጽፍ እግዚአብሔር ይህንን ታላቅ እድልና ለኔም ለቤተ ክርስቲያንም በረከት ለሕዝብም በረከት መቆሚያ የሆነውን ጽፌ እንዲያወጣ ጉልበት እንዲሰጠኝ ገንዘብ እንዲሰጠኝ እግዚአብሔር ካላወቅኩበት ቦታ እግዚአብሔር ሆይ ከሰማይም ቢሆን ገንዘብ ስጠኝ ብዬ የለመንኩትን ነገር ለማታውቁ ለእናንተ ተናግሮ አብ ወልድ መንፈስ ቅዱስ እናንተን ከያላችሁበት ቦታ አንስቶ መጽሐፍንና ታሪክን ትጽፋለህ የሚለውን ዋዜማ ስላሰማኝ መጽሐፉ ተጽፎ እንደወጣ ያህል እየተደሰትኩ በእግዚአብሔር ስም እናንተን ይባርካቸዋለሁ። ሐሳቤ፣ እቅዴ፣ ዓላማ፣ ፕሮግራሜ ይሄ ነው። ይህን ነገር ደግሞ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ እንደተከናወነና እናንተንም ከያላችሁበት ቦታ ለቅሞ ጠርቶ ያ መንፈስ ቅዱስ እንዳመጣ በእርግጥ አውቃለሁ፣ አምናለሁ። አብ ወልድ መንፈስ ቅዱስ ይባርካችሁ። ሐሳቤ ይሄ ነው እላለሁ።